ጤና ይስጥልኝ ተመልካቾቻችን የሳምንታዩ የኤዲተሮች ጠረጴዛ የተሰኘው ፕሮግራማችን ነው። ፕሮግራሙን የሰላም ሚኒስቴርና ኤንቢሲ ኢትዮጵያ ቴሌቪዥን በጋራ በመተባበር የሚያቀርቡት ነው። በዛሬው ፕሮግራማችን ደግሞ በሰባተኛው ጠቅላላ ምርጫ ሰላማዊ ፉክክርና ንቁ ተሳትፎ የፖለቲካ ፓርቲዎች ያላቸው ሚና በሚል ርዕሰ ጉዳይ እዚህ ስቱዲዮአችን አራት ሀገራዊ ፓርቲዎችን ጋብዘን ውይይቶች ያደረግን ቆይታ እናደርጋለን። እኔ ፕሮግራሙን በማዘጋጀትና በማቅረብ ከመላው የስቱዲዮ ባልደረቦች ጋር አብሬያችሁ የምቆየው ኢየሩሳሌም አለሙ ነኝ። እዚህ አጠገቤ አራት ፓርቲዎች አሉ። በሰላም ሚኒስቴርና በኤንቢሲ ኢትዮጵያ ስም እጅግ በጣም አመሰግናለሁ። አጠቃላይ የሴቶች አካል ጉዳተኞችና እንዲሁም ደግሞ ልዩ ትኩረት የሚያስፈልጋቸው የማህበረሰብ ክፍሎችን በየፓርቲዎቻችሁ የማካተት ነገር ምን ይመስላል? ኢዜማ ብሔራዊ ስራ አስፈጻሚ ኮሚቴ አካቶ በውስጡ ከያዛቸው መምሪያዎች መካከል የሴቶች የአካል ጉዳተኞችና የወጣቶች መምሪያ ለየራሳቸው በዛ የስራ አስፈጻሚ የተለያዩ የፓርቲ ውሳኔዎች በሚተላለፉባቸው ቦታዎች ላይ ሪፕሬዘንትድ የሆኑበት በተለያዩ ጊዜም በጠቅላላ ጉባኤዎቻችንና በተለያዩ ወቅቶች ባደረግናቸው እንትኖች ላይ የነዚህ ተሳትፎ ምን ያህል ከፍተኛ እንደሆነ ምናልባትም ባለፈው ምርጫ 2013 ላይ ካልተሳሳትኩኝ ከገዢው ፓርቲ ቀጥሎ በአካል ጉዳተኛ ቁጥርም በሴቶች ቁጥርም ተሳታፊ በማድረግ በቁጥር ፋክት ስለሆነ ምርጫ ቦርድ የሚገኝ መረጃ ስለሆነ ያቀረብንበት ሁኔታ አለ። ከዛም በኋላ ፖሊሲዎችን በአካል ጉዳተኝነት በአካል ጉዳተኛ በጀንደር ወይም ደግሞ ስርዓተ ጾታ በወጣቶች ላይ ያለ የፖሊሲ ዝግጅት ነበረን። አሁንም ሪቫይዝ ተደርጎ ከእንደገና ተተችቶ ወደ መድረክ የሚመጣበትና አማራጭ ሀሳቡ ነው የሚቀርብበት ሁኔታ አለ። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት የሴቶች ክንፍ ሰብሳቢ የኛ ስራ አስፈጻሚ አባላት ለኔ ፈለኩት በየደረጃው ባሉ መዋቅሮችም እንደዚሁ አሁን ወላይታ ላይም በጋራ ፖለቲካ ፓርቲዎች የሴቶች ክንፍ ተወካይና አመራር የሆኑ እንደዚህ ያሉ እንቅስቃሴዎች አሉ። በወጣቶችም አሁን በአዲስ አበባ የጋራ ምክር ቤትም በአመራር ደረጃ ያለ በኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት እንሳተፋለን። አሁንም በየጊዜው የሚመጡ አጀንዳዎችን ለማስተናገድ ጥረት ከምናደርግ ቤዚክ የሆኑ ነገሮች ላይ ትኩረት አድርገን መሰረታዊ ችግሮቻችንን ብንፈታ የተሻለ ይሆናል። ለዚች ሀገር በዘላቂነት እንነጋገር። ፉክክርና ውድድርን መካከል ያለውን ባላንስ ለመፍጠር በቀናነት እናያለን። ይሄ ከሆነ ምንም አብረን ለመስራት የምንቸገርበት ጉዳይ የለም። አቶ ግርማ ምናልባት ቅድም እንደዚህ አይነት ክፍተቶች እንዳሉ ገምግመን ወደ ተግባር መጣለን ያሉት ነገር አለ። ልመጣ የፈለኩት ይሄንን የማነሳው ለምን እንደወጣ ወደ ኋላ እንድንመለስ አይደለም። ይሄ ፓርቲው ከተደራጀ በኋላ የወጣቶች ክንፍ እንዴት ይንቀሳቀሳል፣ የሴቶች ክንፍ፣ የአካል ጉዳተኞች እየተባለ ነው እየተጠየቅን ያለ ነው አይደል? እኔ እያሳየሁ ያለው ደግሞ ፓርቲዎች እዚህ አገር ውስጥ እንዲንቀሳቀሱ ያለው ችግር ባለበት ቦታ አሁን ደግሞ ያንን ፓርቲ በእነዚህ ሴክሽንስ ወስደን ስናይ ልክ ፓርቲው ያለ አይነት ፒክቸር እንዳይፈጠር ተዘጋብን ያሉ እንዳንወጣና ሀሳቦትን ተቀብያለሁ። አካታችነት የጾታ እንዲሁም ደግሞ የአካል ጉዳተኞች ምን ይመስላል ዶክተር? አካታች ሁኔታ አለ በየፓርቲዎቹ። ፓርቲዎች እነዚህን ማካተት ይፈልጋሉ ቢሆንስ ተቃዋሚዎቹ ግን ምንድነው እንደዚህን የሚያበረታታ ነገር የለም። ወደ ውስጥ ከመጡ በኋላም ብዙ አበረታች አይደለም። እንዲመጡም የሚያስችል ሁኔታ በጣም ጠባብ ነው። ወደ ፖለቲካ ፓርቲዎች ስትመጪ በፈቃድሽ ነው መምጣት ያለብሽ። በዋናነት የእነሱን ኮሚትመንት ይጠይቃል። በቃ በላይቭሊሁዳቸው ተወራርደው ነው ባለ ነገራቸው ያለውንም ለማጣት ወስነው ነው መምጣት ያለባቸው። ስለዚህ ፓርቲያቸው አካታች ነው። ሌላው እኔ አሁን ሴት ነኝ። ሴት ሆኜ አመራር ውስጥ አለው አይደል እንዴ? ግን መጀመሪያ ራስሽ ወስነሽ ከመጣሽ በኋላም አመራር ላይም ለመቆየት ቁርጠኝነትን የሚጠይቅ ነው የሴቶች። ወንዱ 50% አከናውነው የሚመሰገን ከሆነ ሴቷ 90-100% መከወን አለባት። ስለዚህ አጠቃላይ አካታችነቱ አለ፣ ግን አበረታች ሁኔታ ግራውንዱ የለም። ስለዚህ ያለውን ይዘን መቀጠል ነው። ይሄንን ነው ማስበው። እኔ ፐርሰናሊ ስላለፍኩበት ነው በነዛ ውስጥ። እነዚህ ነገሮች ለመቅረፍ መሞከር አለብን።
ፍላጎቱና ጥረቱ አለ። መልካም ዋጋ ቢያስከፍል ዶክተር ብልጽግና ፓርቲ የሴቶች ወጣቶችና የአካል ጉዳተኞችን በየጊዜው እየታየ ከእጩ ዝግጅት ጀምሮ በየክልሉ ብራንቾችንም ለማየት ተሞክሯል። ትልቅ ትኩረት ያገኛል። ውጤቱም ጥሩ ነው ብለን እናምናለን። ምርጫ ቦርድ አዲስ አሰራርና የቴክኖሎጂ ይፋ አድርጓል። እሱ ላይ ሁላችሁም ያላችሁን ምልከታችሁንና እንዲሁም ደግሞ መጪው 7ኛው ጠቅላላ ምርጫ ፍትሃዊ ግልጽና ነጻ ሆኖ እንዲጠቃለል እሱ ላይ ያላችሁን ጨምራችሁ አስተያየታችሁን ትሰጡኛላችሁ። አቶ ግርማ ከርሶ ልጀምርና ከዴይ ዋን ጀምሮ የኢትዮጵያ ብሔራዊ ምርጫ ቦርድ ለማዘመንና አሰራሩን ለማሻሻል በሚደረገው ጥረት ውስጥ ሁልጊዜ ከጎኑ መሆናችንን በግልጽና በአደባባይ እየገለጽን ያለንበት እውነታ ነው። ይሄ ማለት ባለው ተጨባጭ ሁኔታ በአገሪቱ ውስጥ ይህንን ነገራችን ማድረግ እስከሚቻልበት ድረስ ይጀመራል። አንድ ፖይንት ላይ መጀመር ስላለበት ግን የአገሪቱ አቅም የሚቸከመውን ስለዚህ አሰራሩን እንደመልካም ተቀብላችሁታል። ዴፊኒትሊ በመልካምነት ተቀብለን ብቻ ሳይሆን በእኛ ውስጥ ያሉ ኤክስፐርቲስና እንደው ጥቃቅን እውቀቶችና ልምዶች ክህሎቶች ካሉ ለማጋራት ሁሉ ሬዲ ሆነን በሙሉ ንቃት እየተሳተፈን ያለንበት እውነት ነው ያለው። ስለዚህ ማሻሻያ እርምጃዎች እየተወሰዱ ነው። ያንን ማሻሻያ እርምጃ አዲስ አሰራርም ስለሆነ መልካም ከኢዜማ አቶ ዩኤልስን እዚህ ላይ ምትላላችሁ ምናልባት አዲስ በተዘረጋው አሰራር ዙሪያ ላይ ለኛ በእርግጥ አዲስ ነው ለማለት ይቸግራል። እንደምታውቁ የአባሎቻችንን የምንይዝበት ዳታቤዝ ወይም እንዲህ አይነት ሶፍትዌር በማበልጸግ ከምርጫ ቦርድ ቀደም ብለን የጀመርነው ስለሆነ ከነጉራ የተወሰነ መግባባት ያለን ነው። ስለዚህ መዘመኑን ጀምረን የጠበቅነው ብለን ነው የምናምነው። አባሎቻችንን በዛ መንገድ ለመመዝገብ እየሞከርን ወይም ደግሞ ዳታውን እንደዚህ ለማስገባት እየሞከርን ስለሆነ በምርጫ ቦርድም በኩል እየተደረገ ያለው ነገር ተገቢ ነው ብለን እናምናለን። መዘመን ያስፈልጋል። አብሶ ዓለም ካለበት ሁኔታ አንጻር ስናየው በዚህ መንገድ ላቅ ወዳለ እንትን መሄድ ያስፈልጋል። አንዳንድ አለመግባባቶች ሲኖሩ ከምርጫ ቦርድ ጋር ባሉ ግንኙነቶች ከቀነ ገደቦች ጋር በተያያዘ ከአሰራሮች ጋር በተያያዘ ያሉ ነገሮችን ፎርማል በሆነ መንገድ ከምርጫ ቦርድ ጋር እየተነጋገርን ለመፍታት የምንሞክርበት ሁኔታ ነው ያለው ማለት ነው። ምናልባት አንዳንድ የፖለቲካ ፓርቲዎች ስማቸውን እዚህ ጋር መጥቀስ ስለማያስፈልግ ነው አሰራሩን ሲተቹ ይደመጣልና እንተላለ እዛ ላይ እውነት ለመናገር መዘመንን ፓርቲ ማበረታታት እንዳለበት ነው የሚሰማኝ። ያጋጠማቸው ችግር ካለና ግን ያን ችግር እንትን ማለት ለምሳሌ አንዳንዴ የግል ሀሳቤ ነው እንደ ድርጅት ሳይሆን ኢሜል የሌለው ኢሜል ቀሪ ይሁንልን የሚል ጥያቄ አንዳንዴ ትንሽ ፈገግ ያሰኛል። ለኔ እንደ ግሌ የድርጅት አቋም አይደለም። እንዲህ አይነት ችግሮች ሳይሆኑ መሰረታዊ የሆኑ ስህተቶች ካሉ ግን እነዛን ስህተቶች እያረሙ ከምርጫ ቦርድ ጋር እየተነጋገሩ ወደ መዘመኑ መሄድ የተሻለ ነው የሚል እምነት አለን። በዚህ መንገድ ተመልካቾቻችን እየተከታተላችሁት ያለው የሰላም ሚኒስቴር ከኤንቢሲ ኢትዮጵያ ጋር በመተባበር የሚያዘጋጀውን ሳምንታዊ ፕሮግራማችን ነው። የዛሬ ርዕሰ ጉዳያችን ደግሞ በ7ኛው ጠቅላላ ምርጫ ላይ ሰላማዊ ፉክክርና ንቁ ተሳትፎ ላይ የፖለቲካ ፓርቲዎች የሚኖራቸው ሚና ነው ውይይት እያደረገን ያለ ነው። እዚህ ስቱዲዮ የዶክተር ራሄል ባፌ ከኢትዮጵያ ሶሻል ዲሞክራቲክ ፓርቲ እንዲሁም አቶ አለማየሁ እጅጉ ከብልጽግና ፓርቲ፣ አቶ እዩኤል ሰለሞን ከኢዜማና እንዲሁም ግርማ በቀለ ከህብር ኢትዮጵያ እዚህ ውይይት እያደረጉ ይቆያሉ። አብራችሁን ቆዩ። ሲስተሙን ዴቨሎፕ ማድረጋቸው ማበልጸጋቸው በጣም ተገቢ ነው። ሁላችንም የፖለቲካ ፓርቲ መሪዎች ተገኝተን እኮ አፕሪሼት ያደረግነው የደገፍነው ነገር ነው። አሁን ሶዴፓን ከወሰድሽ በቃ ወደ 9 ክልሎችና 2 ከተማ አስተዳደሮች ነው የምንወዳደረው። የክልሎች ቋንቋ ራሱ መከበር አለበት፣ የስራ ቋንቋ አይደል እንዴ? ግን ይሄን ነገር ለኛ አዌርነሱ ስላልነበረ አንድ ሰው ከሰጠን በኋላ ያ ሰው 2 ቋንቋ የሚያውቅ ከሆነ በየክልሎቹ ቋንቋ ማስመዝገብ አይችልም እና ደግሞ በዛ ቋንቋ ተጽፎ የሚመጣው ነገር ደግሞ አንብቦ አይረዳም። ይሄ መጀመሪያ ታይቶ ወደ ፓርቲዎች የሚወርድ ከሆነ አገር አቀፍ ፓርቲዎች የሚወዳደሩበት ክልል ታይቶ በየብሔረሰቡ አንዳንድ ሰው መምጣት ይኖርበታል። ብዙ መምህራን አሉ፣ ሐኪሞች አሉ፣ የግብርና ባለሙያ አሉ፣ ክፍለ ሀገር ላይ የሚሰሩ ኢሜል ችግራቸው አይደለም፣ አይጠቀሙም። ባይዘው ኖ ወይ
ቴሌግራም፣ ዋትስአፕ ምናምን አሁን የዘመናዊውን ይጠቀማሉ። ከዛ ውጪ ግን ኢሜል አይጠቀሙም። አዲስ አበባ ላይ ሆነ ወይም ኤንጂኦ ውስጥ ሆነ ወይም ብዙ ቢዝነስ የምትሰራ ከሆንክ ሲስተሙን የተለያየ አድርገህ ትጠቀማለህ። ለዛ ደግሞ እነሱ ኢቭን ኢንተርኔቱም የላቸው በጣም ይቸገራሉ። እና የምንወዳደረው ደግሞ ከዳር እስከ ዳር ነውና አይሰራም። እሱ በተጨባጭ ታይቶ ነው የቀረበው። እሱን ከዛ አንተ ልትረዳ ትችላለህ። ሌላው ደግሞ ለምሳሌ የአካል ጉዳተኞች የፖለቲካ ፓርቲዎች ፊዚካሊ ቻሌንጅድ ናቸው። የውስጥ ደዌ ችግር አይደለም ያለባቸው፣ መርምረ በጤና የምታገኘው በኤክስሬይ ምናምን። 2 ማስረጃ ማቅረብ አለባቸው ከ2 ሐኪም ቤት። አንዳንድ ቦታ ላይ አንድ ሐኪም ቤትም የለም። አካል ጉዳተኛው ርቀት ሄዶ ነው አንዱን ሐኪም ቤት የሚያገኘው። ግን ከ2 ሐኪም ቤት ማስረጃ ማምጣት አለበትና ሪኳየርመንት ነው። ይሄ ኦፕሽናል መሆን አለበት። ለነሱም ይሄ በርድን መጨመር ነው። ፊዚካሊ ቻሌንጅድ ናቸው። ይሄን ለማምጣት ለመመዝገብ ሌላ መጨመር አለባቸው። እነዚህ ነገሮች እኛ መሬት ላይ ስላጋጠሙን ምዝገባ ከጀመርን በኋላ አይተን ነው ኮመንት የምናደርገው። ይሄን ኮንሲደር ማድረግ ያስፈልጋል። ከዛ በተረፈ መፍትሄ የምንፈልግበት ነው መሆን ያለበት። ፕራክቲካሊ ሲያዩት ሰዎች እኮ ናቸው ያርሙታል፣ ያስተካክሉታል። ይሄን አብረን የምንሰራው ነገር ነው እንጂ ፕራክቲካሊ ችግር አለው። ግን we have to solve በቃ። ስለዚህ የሰራችሁ ነው በጋራ። እሺ መልካም። ልክ የመጨረሻ ሰዓት ላይ ይሄ ፊርማ ማሰባሰቡ የማያስኬድ መሆኑን ሲያይ ፓርላማ የቀየረበትን ልናስታውስ እወዳለሁ። ልክ እንደዛ ያለ ማነቆ አሁንም ወደ ታች ሲወርድ 7ኛውን ምርጫ ማካሄድ እንፈልጋለን ሁላችንም ግዴታ ነው። ስለዚህ ያላስቻለውን እንቅፋት እናስተካክላለን። ሆፕፉሊ ተነጋግረን እንፈታለን ብዬ አስባለሁ። አቶ አለማየሁ የሚጨምሩት እንደ ብልጽግና የተለየ እንትን የለም። ዲጂታል ብልጽግና ብለን ቀደም ብለን ጀምረናል። አማኖቻችንን አጠቃላይ ስራዎቻችንን ከወረቀት በጸዳ መልኩ ስራዎች ይሰራሉ። ምርጫ ቦርድም ይሄን ማድረጉን በእኛ በኩል እንደግፋለን። ነገር ግን ምንድነው እንደሚያግባባን ከጊዜ አኳያ አጠቃላይ እጩዎችን ለማስመዝገብ የጊዜ ጥበት ሊኖር ይችላል። ትናንት ተነስቷል። ግን ሂደቱ አጠቃላይ ጥሩ ነው። የዲጂታል ዘመን በሆነበት ጊዜን ይቆጥባል። የተለያዩ እንትኖችን ኦንላይን የሚፈጸሙ ድርጊቶች ትክክለኛ ነው የሚል እምነት አለኝ። አይ አውዱ ትንሽ ወይዘሮ ራሄል አውዱ እኔ ከተናገርኩት ትንሽ ለወጥ ስላለ እሷን ብቻ እንትን ለማስተካከል የኔ ሀሳብ እንደ ግለሰብ ነው እንትን እያረኩ ያለሁት እንደ ፓርቲ ማቋም አይደለም። ኢሜይል ምናምን የሚለውን ግን አንድ እጩ የማህበረሰቡን ወክሎ የሚገባ ምክር ቤት የሚገባ ስለሚገባ ሰው ነው የምናወራው። ምክር ቤት የሚገባ ሰው ማለት በጣም በርካታ ጉዳዮችን ሊፈታ የሚገባ ሰው ነው። ዋትስአፕ እና ቴሌግራም መጠቀም የሚችል ከሆነ ኢሜይል ማይጠቀምበት ምክንያት ስለማይታየኝ ነው። ምክንያቱም ነገ ከነገ ወዲያ ይሄ ሰውዬ የምክር ቤት ተወካይ ብቻ አይደለም የሚሆነው፣ ሀገሪቱን ወክሎ የተለያዩ ቦታዎች ላይ ምን የማድረግ እድል ሊኖረው ይችላል፣ የመዞር እድል ሊኖረው ይችላል። በተለያዩ መንገዶች መረጃዎችን የማግኘት ዘንድሮ ለማንበብ እንኳን ሎጊን ለማለት ኢሜይል የሚፈልግበት ዘመን ነው ያለው። ብዙ ዳታዎችን ለማንበብ እንደሚታወቀው የምክር ቤት ተወካይ አንባቢ መሆን አለበት የሚል እምነት ነው በእኔ እንደ ግለሰብ ያለኝ። ያህ ባልሆነበት ሁኔታ መፈጸም ስለማይችል ከአካል ጉዳተኞችና ከተለያዩ አካላት ጋር በተያያዘ እንደ ግል አሁንም ያለኝ ሀሳብ አሰራር ችግሮች ሲኖሩ ቅድም በግልጽ ስላስቀመጥኩት ለምን እንትን ኮርነር የሚያደርግ ነገር መስሎ እንዳይታይ የአሰራር ጉዳይ ችግር የሚፈጥር ከሆነ ከምርጫ ቦርድ ጋር መነጋገር ያስፈልጋል። የፍርድ ቤት አሰራርን ምናልባት ማምጣትም ያስፈልጋል። አንድ ሰው አካል ጉዳተኛ ለመባል ምንድነው ዲስክሎዝ ማድረግ ያለበት ፍርድ ቤት ላይ የሚለውንም ስናይ እዛ የሚጠየቀውና እዚህ የሚጠየቀው መካከል ልዩነት ሊኖር ይገባል ብዬ አላምንም። አንድ ተፎካካሪ ፓርቲ በዚህ ረገድ ጥርት ያለ መረጃ ይዞ መምጣት አለበት ብለን እናምናለን። እኛ ራሱ ከደከምንበት መወቀስ አለብን ድርጅት ብዬ ነው ማምነው በግሌ። እሷን ግልጽ ለማድረግ ነው። እሺ መጨረሻ ላይ ሀሳባችሁን አንድ የመጨረሻ ጭምቅ አርጋችሁ አጠራጠር አርጋችሁ እንድገልጹልኝ ነው። ሀገራዊ መግባባት ላይ እናውራና የምርጫ እንግዲህ 7ኛው ጠቅላላ ምርጫ ኢትዮጵያ ካለችበት ዘርፈ ብዙ ችግር እና ቀውሶች ያውጣታል የሚል ተስፋ አለ በብዙ ማህበረሰብ ወይም በህዝባችን በመራጩ ዘንድ። እዚህ ላይ እናንተ የሚኖረው ፋይዳ ምንድነው ብላችሁ ታስባላችሁ? አቶ አለማየሁ ከርሶ ጀምርና አጭር መልስ ብቻ ስጠኝ። ተመርፍ 7ኛው ሀገራዊ ምርጫ ለሀገራችን የዲሞክራሲ እድገት ለሁለንተናዊ ብልጽግና ትልቅ አንድምታ ይዞ መጣል የሚል እንደ ፓርቲም አቋም አለን። ይሄን ስንል አሁን ካለንበት ቻሌንጅ ካለንበት ብዙ ለውጦች ብዙ የልማት የተለያዩ ፕሮግሬሶች አሉ። በየቦታ ደግሞ ቻሌንጆች አሉ። ይህንን ቻሌንጅ ቅድም ባልናቸው ሂደት ውስጥ በማግባባት ችግሮችም ካሉ
በንግግር በመፍታት ሰላማዊ በህዝብ ዘንድ ተቀባይነት ያለውና ተአማኒ ምርጫን ስናሳካ ይዞ የሚመጣው ራሱ ሰላምንም ይዞ መጣል የሚል እሳቤን በራሱ ምርጫው ብቻ ሳይሆን ትረስት የሚያደርግ በማግባባት የሚደረገው ጉዳዮች አንድ የራሱ የሆነ አስተዋጽኦ አለው ብለን እናምናለን። ሌላው ህዝቦች ያመኑበትን የፈለጉትን ፓርቲ ያለምንም ጫና ሲመርጡ ምን ያህል በዴሞክራሲ ሂደት ውስጥ ከፍ እያልን እንደምንሄድ አመላካች ብለን እናያለን። ለስራዎቻችን ልዩነቶች እንዳሉ በትልቅ ጉዳዮች ላይ የጋራ ማግባባትን ይፈጥራል። ሀገራችንም ደግሞ አንድ ስቴፕ ወደፊት ለማስከድ ያግዛል። ይሄ የተለያየ ልዩነቶች ቢኖሩንም ምርጫውን ቅድም በተገለጹ 3 ጉዳዮች ላይ አሟልቶ ማስከድ ለቀጣይ ሀገራችን ወደፊት ለማስፈንጠር ለሌሎችም ሀገሮች ልምድ እንዲሆን አጋዥ ይሆናል። የሁሉም ርብርብ ይጠይቃል። ፖለቲካ ፓርቲዎች፣ ሌሎች የዲሞክራሲ ተቋማት፣ ማህበረሰቡ ራሱ ትልቅ ሚና አለው የሚል አለንና በትብብርና በፉክክር መካከል ሚዛኑን ጠብቅ ያልነው ፉክክር እያለ የምንተባበርበት ጉዳዮች ላይ ደግሞ መተባበር አገርን እያያል ማለት ነው። በዛ ስንድ ኢቭን ለጊዜው ድምጽ ያላገኘ ወይም አጥጋቢ ድምጽ ያላገኘም ትክክል ነው ብሎ የሚያምኑበት አሁን አሸናፊና ተሸናፊ ሳይሆን የሚያሸንፈው ህዝብ ነው የሚሰጠው። በዛ ኮንቴክስት በዛ ሀሳብ መሄድ ለሁሉም ይበጃል የሚል ሀሳብ ለመስጠት ነው። መልካም አቶ ግርማ እንደ ፓርቲ 7ኛው ምርጫ ምን እንዲያመጣ ታስባላችሁ? ምን ትመኛላችሁ ከተባለ እኔ ኤግዛክትሊ ከሆነ ቅድምም ብያለሁ አቶ አለማየሁ ያነሳቸው ነገሮች ቢሟሉልኝ እኔ ህብር ትቼ ብልጽግና በሆን ደስ ይለኛል። ቁጭ ብለን ሁላችንም ይሄን ለማድረግ ከተነሳን እዚህ አገር ውስጥ አገርና ህዝብ የሚያሸንፍበትን ሁኔታ መፍጠር ይቻላል። ይሄ ሁሉ በሆነበትም መንግስት የሌለባት ሀገር ስለማንፈልግ ምርጫውም ሰላማዊ በሆነ መንገድ እንዲጠናቀቅ ስለምንፈልግ ነው የምንሰራው። እኔ ቅድም ሁለት አገናኝ ተሻል ብሔራዊ ምክክሩ ከምርጫው ቀድሞ ተከናውኖ ቢሆን ኖሮ ሜቢ ለምርጫው ከፍተኛ ግብአት ይሆን ነበር። ሰላም በየቦታው የማረጋገጡ ነገር ይፈጠር ይሆን ነበር ብዬ አስባለሁ። አሁን ባለንበት ሁኔታ ከምርጫው በፊት እንደው በጣም ቢፈጥን ይፋዊ መነሻ ነገር ህዝብ ጋር እንደው የምንነጋገርበት ነገር አይነት ኮንፈረንስ ድረስ እንደርስ እንደሆነ ነው እንጂ ግብአት የሚሆንበት ደረጃ ላይ ያለ መድረሳችን በጣም አንፎርቹኔት ነው ለኔ። ከዛ ግን 7ኛውን ምርጫ ከወሰሽ ለኔ እንደ አብርሃም መስዋዕት ነው። ገብቶሻል? ያንን ያልኩበት ምንድነው 7ኛው ምርጫ ቀርቧል። አትሊስት ዲሞክራሲያዊ ነው ባንልም ሪሌቲቭሊ ፍትሃዊ ነው። አስቻይ ሁኔታ ያለውና እኩል ምህዳር የፈጠረ ነው ማለት ምንችለው ከቅን ልቦናና ቁርጠኛነት ሁላችንም ፓርቲዎች ከተነሳን ነው። በዋናነት ገዢውንም ፓርቲ በመንግስት ሳይድ ያለውንም አስቦ እንዲነሳ ካረግ ልክ ለአብርሃም በግ እግዚአብሔር እንዳሰረለት ኢትዮጵያን የምናድንበትና አትሊስት መሰረት ምንጥልበት ምናመልጥበት ዓለምንም ደግሞ ምናስደንቅበት ሊሆን ይችላል። ያንን ከፊት ያለውን ነገር ማየት ካልቻለ አይኗችን ወደፊት አሻግረንና ተሻግረን ማየት ካልቻል ይስያቅን ማጣት ይሆናል። ያለንን ወደ ምናጣበት ልንሄድ እንችላለን ብዬ ለኔ 7ኛው ምርጫ በዚህ ነው ያለው። we have to decide የትኛው ነው የሚያዋጣ። ቅድም አቶ ግርማን በተለያየ ጊዜ ህዝቡ እያለ ነው ብለው ነበር። እሳቸውም ዳታ ያላቸው አንቺም ዳታ የሌለው ጉዳይ ስለሆነ ዳታ የሌለው አይደለም። እኛ እንደ መገናኛ ብዙሃን በየቀኑ ከህዝብ ጋር ነው የምንገናኘው። በጣም አመሰግናለሁ። ይሄ እንድትነግሪ ነበር የፈለኩት። ተጨማሪ ደግሞ ልገልጽልን ወደው በተለያዩ በአገሪቷ ክፍል ከህብረተሰቡ ጋር መሬት ላይ ወርደን ከምርጫ ጋር የተያያዙ ፕሮግራሞች እንሰራለን። ሀሳቦቻቸው መሬት ላይ ያለው ማህበረሰብ ሀሳብ ስለምናገኝ ነው ይሄን ያነሳሁት። አይ ገብቶኛል፣ ተረድቻለሁ። ደብል ስታንዳርዱን ለማጥራት ነው። በእኛ በኩል ይሄንን ምርጫ ስንወዳደር ማህበረሰብ ራሽናል ነው ከሚል መነሻ ነው፣ ወይም ደግሞ ያስተውላል፣ ያሰላስላል፣ የሚበጀውን ይመርጣል ከሚል መነሻ ነው። የሰው ልጅ መሆኑን ዘንግተን አይደለም የምንጀምረው። በየትኛውም ሁኔታ ውስጥ ሆኖ የትኛው ይበጀኛል የሚለውን ይመርጣል ብለን ስለምንነሳ
እንዳጠቃላይ በሀገራችን ያለው የፖለቲካ ምህዳር ምንም እንኳን በጣም ከፍተኛ የሆነ የአስቻይ ሁኔታዎች ችግሮች ቢኖሩትም እኛ ግን አማራጮቻችንን ሰጠን ለዚህ አስቻይ ሁኔታ አለመኖር ምክንያቶቹ ለዚህ ሁላ ችግሮች መግባታችን ምክንያቱ ይሄ ነው ለዚህ መፍትሄው ይሄ ነው ልንል የምንጠቀምበት እድል መሆኑን ግን አንዘነጋም። ለዚህ የሚበጁ ፖሊሲዎችን እናዘጋጃለን። ለዚህ የሚበጁ ውድድር ውስጥ ገብተን ማህበረሰቡን በተሻለን አቅም ኢቭን በድብታ ውስጥ ቢገኝ እንኳ ለማንቃት ፍላጎት ያለን እንደ ተፎካካሪ ፓርቲ ቅድም እንዳልኩሽ ሚናችን ነው ብለን የምናምነው የመፍትሄ ሀሳብ ማምጣት መፍትሄ ሀሳቡን መተግበር የሚችሉ አመራሮች ማፍራት ድርጅታዊ መዋቅር ማጠናከርና መጨረሻ ላይ የመንግስት ስልጣን መያዝ ነው። ይሄን ልናደርግ የምንችለው እንዲህ አይነት አጋጣሚዎችን ስናገኝ ነው ብለን እናምናለን። በጣምም ጨለምተኛ አይደለንም በጉዳዩ ላይ ጨለምተኛ ሆነን አንነሳም። በጣምም ደግሞ አሁን ያለው አስቻይ ሁኔታ እንደው አልጋ ባልጋ ነው ብለን አይደለም። ምክንያቱም ከዚህ ቀደም ምርጫው እንደምንወዳደር በገለጽንበት መግለጫ ላይ ሀገራዊ ምክክር ውስጥ ነን ስንል ማለት የሀገራዊ ምክክር ኮንሰፕት ጽንሰ ሀሳብ በእኛ ሀገር በደንብ የተበራራ አይመስልንም። ሀገራዊ ምክክር ውስጥ ነን ሲባል በጣም ሀገሪቱ ያለችበት ሁኔታ አስቸጋሪ ነው ማለት አስቻይ ሁኔታዎችም አብረው ምን ናቸው ማለት ነው የሚመጡ ጉዳዮች ናቸው። ሀገራዊ ምክክር እንጸጥ ብለን ምክክር ስላለው ነው ኮንሰፕቹዋሊ ሀገራዊ ምክክር የሚባል ውስጥ ያስገባን ነገር ሀገራችን ከረዥም ጊዜ ጀምራ ተሸክማ የመጣችው ችግር አለ ማለት ነው። ያ የሚነግረን በራሱ የአስቻይ ሁኔታ ትርጓሜ ያለው። ስለዚህ በዚህ ውስጥም ሆነን ግን አሁንም ማምነው ማህበረሰብ ወይም ደግሞ ህዝቡ ራሽናል ነው ያመዛዝናል ያያል ይመርጣል የሚል እምነት ይዘን ነው መንገባው። ሁላችሁንም እጅግ በጣም አድርጌ አመሰግናለሁኝ አብራችሁን ስለቆያችሁ ሀሳባችሁን ስላካፈላችሁን። እስካሁን የነበረን ቆይታ ይህንን ይመስል ነበር። እጅግ በጣም አድርጌ አመሰግናለሁ። እኛም እናመሰግናለን። ተመልካቾቻችን እስካሁን ስትከታተሉት የቆያችሁት የኤዲተሮች ጠረጴዛ የተሰኘው ፕሮግራማችን ነበረ። የፕሮግራም ሰላም ሚኒስቴርና ኤንቢሲ ኢትዮጵያ ቴሌቪዥን በጋራ በመተባበር የሚያቀርቡት ሳምንታዊ ፕሮግራማችን ነው። በዛሬው ፕሮግራማችን ደግሞ በሰባተኛው ጠቅላላ ምርጫ ላይ ሰላማዊ ፉክክርና ንቁ ተሳትፎ ላይ የፖለቲካ ፓርቲዎች የሚኖራቸው ሚና በሚል ርዕስ ነበር ውይይት ስናደርግ የቆየ ነው። በውይይታችን እዚህ ስቱዲዮ የተሳተፉ ዶክተር ራሄል ባፌ ከኢትዮጵያ ሶሻል ዲሞክራቲክ ፓርቲ፣ አቶ አለማየሁ እጅጉ ከብልጽግና ፓርቲ፣ ኢዮኤል ሰለሞን ከኢዜማ እንዲሁም አቶ ግርማ በቀለ ከህብር ኢትዮጵያ ነበሩ። እስካሁን ለነበረን ቆይታ እጅግ በጣም እያመሰገንኩኝ ተወያዮቻችን ለዛሬ የነበሩን የውይይት ሀሳቦች እነዚህን ይመስሉ ነበረ። እኔ ፕሮግራሙን ወደ እናንተ በማድረስና በማቅረብ ከመላው የስቱዲዮ ባልደረቦቼ ጋር አብሬያችሁ የቆየሁት ኢየሩሳሌም አለሙ ነበርኩኝ። ሳምንት በሌላ ርዕሰ ጉዳይና በሌላ እንግዳ እስከምንገናኝ ድረስ ሰላም ከእናንተ ጋር ይሁን።